ሄላ እንዴት ነህ? ባልከው ነገር ተስማምቻለሁ፣ ግን መጥቼ ብዙ አልቆይም። መናገር የፈለግከውን ነገር በአጭር ደቂቃ ለመናገር ተዘጋጅና የት እንደማገኝ አሳውቀኝ። እሺ ተስማምቻለሁ። በቃ አድራሻ ቴክስት አደርግልሃለሁ፣ እዛ ትመጣለህ። አረ ሴት ነኝ? አዎ አውቄያለሁ። ያመሃል እንዴ? ሴት ነኝ አልኩህ እኮ። ይኸውልህ ስልኩን ደግመህ ያው። በዛ ላይ ደግሞ የኔ ድምፅ ምንድን ነው እንደሚመስለው? በቃ አሁን ስራ ላይ ነኝ፣ በኋላ እደውልልሃለሁ። ግን እኮ ማውራት ትችላለህ፣ ችግር የለውም። ፀጉሬ በኋላ ይደርሳል። ትቀልዳለህ እንዴ ህፃን? እንዴ አንጨባረኛል እኮ። ሆን ብለን አይደል እንደዚህ ያደረገኝ? በያው ዝም በይ፣ ድምፅሽን መስማት አልፈልግም። አንቺ ምንም ነገር ልታደርጊ ትችላለሽ፣ ግን ከኔ ማምለጥ አይደለም ምንም ማሰብ አትችይም። እሺ ቆይ አንተ ማነህ? ለምን እንደዚህ የምጨቀጭቀኝ? በቀን ውስጥ ግን ስንቴ እንደምትደውል ታውቀዋል? በመጀመሪያ ሰላምታ አይቀርም፣ ቁጣው በዛ። ሰላም የምባባልበት ጊዜ የለኝም፣ ወደ ጉዳይ ግባ። በመጀመሪያ የጠራሁሽ እንድንተዋወቅ ብዬ ነው። ማለትማ የሆነ ቀን መንገድ ላይ ስትሄጂ አየሁሽ፣ ከዛ ተመቸሽ፣ ስልክሽን ከሰዎች አፈላለኩና ዛሬ ደግሞ አገኘሽ። ትንሽ ብር አታገኝለትም? ለማን ገኒ? ለማን ይሆናል? ያው ለዳጊዬ ነው። ገኒ ብር የለኝም፣ ቢኖረኝም ላንቺ ቢሆን እሺ፣ ለዳጊ ግን በጭራሽ አልሰጠውም። አቤት ማን ይጠራል? እንዴ ለማ ጆሮ ለማን ተወደራ እንዴት ነው አንተ ደግሞ ቃል ነኝ ይጣሉክ እንዴ አሪፍ ምን ሆነሽ ነው? ምን እያደረግሽ ነው? ሄሎ እንዴት ነሽ? ደህና ነኝ። እንዴት ነው ልጅሽ? ድምጿ አልናፈቀሽም? ሌላ ሰማሽ? ለምንድን ነው የምትፈጠው? ያው የሴት ነገር ታውቂው የለ እንዴ? አንዳንድ ነገር ዝም ብለህ ነው። ሴትዮ አንቺን የጠየቀሽ የለም። መልሽልኝ፣ ምንድን ነው የጠራሁት? ከሰው ጋር ተጣላ አይደለም እና ስለ ልጁ ልነግርህ ነው። ያኔ ትመኝ እየቀለድኩ አይደለም፣ የምገልሽ ነው የሚሆነው። አንተ ነገር ትፍሽ እገልሻለሁ። ሉሊት በይ ተናገሪ። ልጅ ያለበት ማውቀር የፈለከው ለእኔ ምን ታደርግልኛለህ? ያኔ ምንም አልሰጥሽም። ተናገሪና ከዚህ ትወጫለሽ። ኤፉ ልጇ እንዳልሞተ ድምፁን ሰምታ አረጋገጠች። ኤፉ ልጇ በህይወት እንዳለ በተደጋጋሚ በደብዳቤ ቢገልጹላትም እሱን ስላላመኑና በስፌት አትቀልዱ ብሎ ናታንም ስላስጠነቀቃቸው መቼስ የልጅሽ ድምፅ ናፍቆሻል አይደል ብለው የልጇን ድምፅ በስልክ እያስለቀሱት አሰምተዋታል። ኤፉም የምትይዘው የምትጨብጠው ጠፍቷት ጠርቃ ቀርታለች። ገኒ ዳጊ ከገዛ ቦርሳዋ ሊሰርቅ ሲል እጅ ከፍንጅ ይዘዋለች። ግን ደግሞ እንደዚሁም ሆኖ እሱን ከማስተማር እሱን ከመቅጣት ይበልጥ ከሰዎች ጋር ልጅን ጠልታችሁት ነው ስላገለላችሁት ነው የኔ ልጅ ሌባ አይደለም እያለች የሌባ አይነ ደረቅ በደፈናው መከራከር ጀምራለች። ዳጊ ቢታሰርም ጸባው የበለጠ ብሶበታል እንጂ ምንም የታረመ ነገር የለውም። ለእናቱም ምንም አይነት ክብር የለውም። እናቱን ገንዘብ አስፈልጎኛል ተበደሪ ብሎ ጠይቋት እሺ የኔ እናት ብሎ በደስታ ያቀፋት መስሎ ቦርሳዋን ሊፍት ሲፈትሽ እጅ ከፍንጅ ይዘዋለች። ግን ደግሞ እንደዛም ሆኖ ገኒ በልጇ የኔ ልጅ እንደዚህ አያረግም እያለች እየተከራከረች ነው። የፂ ስልክም ጠፍቷል። የፂን ስልክ እንግዲህ ዳጊ ወስዶት ዳጊ ይጠራልኝ ይጠራና ይጠየቅልኝ ብትልም ገኒ ግን በጭራሽ እንደዛ አይሆንም፣ የኔ ልጅ ብቻ ነው እንደዚህ ቤት ያለው፣ የኔ ልጅ በጭራሽ ያናያረገውም እያለች እየተከራከረች ነው። ግን ደግሞ አቤል እጅ ከፍንጅ ይዞታል። ወይዘሮ ሉሊት ልጁ ያለበትን ቦታ በጭራሽ አልናገርም እያለች ነው። ሰዎቿ ግን ከናታን ጋር እየተጠራጠሩ ነው። ናታን ሀኒን አግኝቷት ሚስቴ ከሌላ ሰው ፍቅር ስለያዛት ልታስቀኝልኝ የምትችይው አንቺ ነሽና እባክሽ ለተወሰነ ጊዜ አብረን እንሆን ብሎ ጠየቃት። ሀኒም አንተ በሽተኛ ነህ፣ ጤነኛ አይደለህም ብላ ጥላው ሄዳለች። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉን። ሐረግ ተከታታይ ድራማ በባለፈው ክፍል እንደተመለከት ነው እንግዲህ ናታን ሀኒን እባክሽ ላገኘሽ እያለ በተደጋጋሚ የደወለላት ነበር። እሷም እንግዲህ ሁለት ልብ ሆና ላገኘው ወይስ አላገኘው የሚል መላምት ላይ ነበረች። በስተመጨረሻም አግኝቸው የሚለውን ብሰማስ ምን ይሻላል እያለች ነው። ቃልም የልጁን አድራሻ ያለበትን ወረቀት ተቀብሏታል። እናም እንግዲህ ልጁን ካገኘሁት መልሼ ወዴን ያመጣዋለሁ እያለ ነው። ሀኒ ግን ልጁን ወደ ቤተሰቦቹ መመለስ አለብህ፣ ዛሬ ነገ እየተባለ ይኸው ጊዜው ረዘመ። በዚህ ህፃን ልጅ እድሜ ይህ ሁሉ መንገላታትና መሰቃየት አይገባውም። እናቱም ቢሆን በጣም ታሳዝናለች።
ስለዚህ እባክህ ወንድሜ እያለችው ነበር። ቃል ግን አሁን ባገኘውም በጭራሽ ለነሱ መልሼ አልሰጠውም። ምክንያቱም እነሱን የሚከታተላቸው ሰው አለ፣ ከኔ የበለጠ ልጁን ማንም ሊጠብቀው አይችልም እያለ ነው። ግን ደግሞ ቃል ከመድረሱ በፊት ለናታን አንድ ስልክ ተደውሎለታል። ለናታን ስልክ ተደውሎለት ናታንን ልጅህን የምትፈልገው ከሆነ በገንዘብ እንደራደር እያሉት ነው። ናታንም እጅግ በጣም ተናዶ እንዴት እንደዚህ ትሉኛላችሁ? በሰው ህይወት ትቀልድ ያላችሁ፣ በሰው ቁስል የምትቀልዱት እናንተ እነማን ናችሁ? ብሎ ስልኩን ዘግቷል። በጣምም ተበሳጭቷል። ኤፉም ወረቀቱን የላኩልን ሰዎች ናቸው እንዴ ብላ በጠየቀች ጊዜ አሁን እንደዛ ነው የሚሆነው፣ ኤፉዬ መጠንከር አለብሽ እያለ ነው ናታን። እነሱ ልጃችንን ቀብረናል ብለው ስላመኑ ምንም ቢባሉ ያው የእነሱን ቁስል ለማቁሰል እንጂ የእውነት ልጃችን ይኖራል ብለው ማናቸውም አልገመቱም። ያኔ ለናታን ደውላ ባልከው ተስማምቻለሁ፣ እንገናኝ፣ ግን ደግሞ ስንገናኝ የምታወራኝን ነገር ቀድመ መዘጋጀት አለብህ፣ ምክንያቱም ከአንተ ጋር ብዙ ጊዜ አልቆይም ብለዋለች። እሱም ደግሞ ስንወጣ እንገናኛለን እያለ ነው። በወንድ አድርጓት እያወራ ነው። ምክንያቱም ኤፉ አጠገቡ ነበረች። ኤፉን ፀጉር እየሰራ ተደጋጋሚ ስልኩ ሲደወል ስልኩንም አስፈላጊ ስለሆነ አንስቷል። በዚህን ጊዜ እባክህ በኋላ እንገናኛለን አሁን ስራ ላይ ነኝ ሲል ምን ነው ድምጽ ወንድ ይመስለው እኔ ሴት ነኝ ስልኩን አላየኸውም እንደ እያለች ነበር። ግን ደግሞ ናታን እስከ መጨረሻው በወንድ ስም ነበር እያወራ የነበረው። የኔ ናታን ፀጉር እሱ ይደርሳል መጀመሪያ ስልኩን አውራም እያለች ነበር። ያኔም ተናዳ በቃ የራስህ ጉዳይ ነው፣ በሽተኛን እንዴ ሴት እኮ ነኝ ምን ነው ወንድ የሚመስለው ብላ ስልኩን ጆሮ ላይ ዘግታለች። ለአቤል እንግዲህ በስተመጨረሻም በቅናት ተገፋፍቶ ቢሆንም ለዚህ ያለውን ፍቅር ገልጾላታል። ፂን እንደሚወዳትና እሷን ከሌላ ሰው ጋር ማየት እንደማይችል በተደጋጋሚ ነግሯታል። ናታን አቤል እንግዲህ እስካሁን ድረስ እሱ ብቻውን እያፈቀራት ግን ደግሞ አንድም ቀን እወድሻለሁ ብሎ ሳይገልጽላት እዚህ ደርሶ ነበር። ግን አሁን በተደጋጋሚ ፂን ከቃል ጋር ሲያገኛት ቅናቱን መቋቋም ሲያቅተው እንግዲህ አኩርፏት መሸሽ መርጦ ነበር። ፂ ግን ሲርቃት ግድ እየቀረበችው ሚስጥሩን እንዲናገር አድርጋለች። ፂ ሚስጥሩን ስለነገራትና እንደሚወዳት ስላወቀች እጅግ በጣም ደስ ብሏታል። ልቧን ልተፋ ደርሳለች። አቤልም ምን ሆነህ ነው እንደምትሆነው ባለችው ጊዜ እኔ ከሌላ ሰው ጋር ላይሽ አልፈልግም፣ ከሌላ ሰው ጋር ሳይሽ አልችልም፣ አንቺ ደካማ ጎኔ ነሽ እያላት ነበር። ከዚህ በፊትም የሌላ ሰው ሆነሽ እንኳን እንደምወድሽ ታውቂያለሽ፣ ግን ደግሞ የዛ ጊዜ እኔም ጥሩ ባህሪ አልነበረኝም፣ ጥሩ ሰውም አልነበርኩም። ግን አውቃለሁ አንቺንም መመጥን አይነት ሰው አይደለሁም፣ በምንም ቢሆን ከአንቺ ጋር እኩል ልሆን አልችልም፣ እኔ ደሃ ነኝ እያላት ነበር። ግን ደግሞ በንጹህ ልቡ እንደሚወዳት እንደሚያፈቅራት ያ የድሮ ስሜቱ እስካሁንም ድረስ እንዳለ ነግሯታል። እና በዚህን ጊዜ እንኳን ከሌላ ሰው ጋር አይደለም ቀርቶ ከጥላዋ ጋር እንኳን ቢያያት መቋቋም እንደማይችል ነግሯታል። ለዛም ነው ከቃል ጋር ሲያያት እንደዚህ የሚያደርገኝ ብሏታል። እና ታዲያ እኔ እኮ ከወይዘሮ ሎሊት ጋር ሎሊትና ቃል የሆነ ግንኙነት ስላላቸው እነሱ የሚሰሩትን ስራ ለማወቅ ብዬ ነው እንጂ ለሌላ ነገር አልነበረም፣ ከሱ ጋር ምንም አይነት ግንኙነት አልነበረንም ብላ ከዛ ይቅርታ ጠይቀው እሱ ደግሞ ፍቅሩን ሲገልጽላት አቅፈው ብቻ ምንም ሳትለው ዝም ብላለች። አቤል ግን በጣም አስጨንቆታል። ከተናገረ በኋላ የሚያደርገውንም ሆነ የሚናገረውን ምንም ነገር አያውቀውም። ፍስስም ድንግዝም ብሏል። ምክንያቱም ምንም አይነት ምላሽ ስላልሰጠችው ትርቀኛለች ወይስ ትቀርበኛለች ምን ትለኝ ይሆን የሚል ይመስላል። እናም እንግዲህ በዚህን ጊዜ ፂ ግን እጅግ በጣም ደስ ብሏት እንደሚያፈቅራት እንደሚወዳት ስታውቅ በጣም ደስተኛ ሆናለች። ልቤ ልተፋት ነው እንዴት ልሆን እያለች ነው። እሱ ደግሞ ለምን ዝም አለችኝ? ምን አስባ ነው? ፍቅሬን አልተቀበለችውም ይሆን? አቅፋኝ ብቻ ዝም አለች፣ ለምን የሆነ ነገር አላለችኝም እያለ አቤልም በሀሳቡ እየተብሰለሰለ ነው። ከዚህ በፊት እንግዲህ ዳጊ አንድ ነገር ብሏል። እስከ ዛሬ ድረስ ምን አተህ ነው ምን ችግር ሆነው የምትሰርቀው? እኔም ብትጠይቀኝ የማልሰጥህ ሁኜ ነው ወይ ብለሽ ነበር እና እንግዲህ አሁን ስጭኝ የሚል ሀሳብ አቅርቧል። እናም እንግዲህ ዳጊ ገንዘብ ያስፈልገኛል፣ ስራ መጀመር አለብኝ፣ ስለዚህ የተወሰነ ገንዘብ ያስፈልገኛል ብሎ ጠይቋት ነበር። የጠየቃት ገንዘብ በገኒ አቅም የሚሆን አልነበረም። ታዲያን ይሄን ሁሉ ከየት አመጣለሁ ብትለውም የልጅሽ ባል ሀብታም አይደል እንዴ አማችሽን ጠይቂ ብሏት ነበር። እንዴት አርጌ ነው የምጠይቀው ስትለው አየሽ ሁላችሁም ቢሆን ሲቸግርህ ከጎንህ አለን ትሉኛላችሁ እንጂ ከጎኔ ግን ማናችሁም ሆናችሁ አታውቁም። እንደዛ ካል ባይሆን ኖሮ ግን እሺ ብለሽ ትጠይቂልኝ ነበር ሲላት፣ ገኒም እንግዲህ ለልጇ ስትል እሺ በቃ እጠይቃታለሁ ብለዋለች።
በዚህን ጊዜ የተደሰተ አስመስሎ እናቱን አቅፎ ግን ደግሞ እሱ እናቱን አቅፎ አንገቱ እናቱ ጋር ይሆን እንጂ እጁ ቦርሳዋ ጋር ሆኖ ነበር። ገኒም እየተመለከተችው ስለነበረ እጁን ይዘዋለች። አንተ ምን ማፈሪያ ነህ? አንተ ጋር ላንተ ብዬ ከስንት ሰው ጋር ተጣልቼ ከስንት ሆኜ ከዘመድ ያጥቼ ተቆራርጬ ብቻዬን ቀርቼ አንተ ግን አሁንም እኔን ከማዋረድ ወደ ኋላ አትልም። እኔን አሁንም እያሳፈርከኝ ነው። እንዴት እኔን አቅፈ ያቀፍክ መስለ ቦርሳዬ ጋር ትሄዳለህ? እያለችው ነበር። እሱም ቦርሳውን መንካት አምሮት እንጂ ምንም ፈልጎ እንዳልሆነ ነግሯታል። ገኒም ምን አይነት እፍረታ የሚሆንክ ልጅ ነህ? ሁሌ ማዋረድ፣ ሁሌ ማሳፈር እኔን አይደክምህም? ባለችው ጊዜ እኔ ከማንም ጋር ተጣይልኝ ብዬሽ አላቅም፣ ለእኔ ብለሽ ደግሞ ከማንም ጋር አልተጣላሽም ብሎ ለእናቱ ምላሽ ሰጥቷታል። እሷም አየ መረገሜ፣ አየ መክሰርህ እያለች ነበር። ገኒ እንግዲህ ያኔ ከእንቁላሉ በቀጣሽኝ እናቴ የተባለው ነገር ሆኖባታል። ናታን ይቀጣ፣ በጥፋቱ መቀጣት መታረም አለበት ቢላትም እሱን እንዴ ጥላት አድርጋ ልጅን እንዴት እንደዚህ ታረጋለህ እንዳላለች፣ ስንት ነገር ዋጋ እንዳልከፈለች፣ ከብስንቶቹ ጋር እንዳልተጣለች፣ ጺንም በቁስሏ እየገባች እንዳላቆሰለች፣ አሁን ግን ልጇ ይብሶበታል እንጂ ምንም አይነት እርማት አይታይበትም። እናም እንግዲህ እንደዚሁም ሆኖ እንኳን ይሄንን ስህተቱን እንኳን እያየች ስህተቱን ማረም ቀርቶ ወደ ኤፉ ጋር ገንዘብ ጥየቃ ሄዳለች። ኤፉ ጋር በጧቱ ስትሄድ እንዴ ምን ሆነሽ ነው ማይሳ ደውይልኝ በጧቱ መጣሽ ገንዬ ባለቻት ጊዜ አሁን እንደው ፈልጌሽ ነበር ልጠይቅሽ ብዬ ነበር ብላለች። እናም ገንዘብ ለስራ መጀመሪያ እንደሚያስፈልግ ዳጊ እንግዲህ ከባህሪው እንዲታረም ስራ መጀመር እንዳለበት ነግራታለች። ወይ ገንዬ አሁን ዳጊ ስራ ለመስራትም ሆነ ለምንም እድሜውም ገና ነው። ይህም ብቻ ሳይሆን ደግሞ ዳጊ ገና መስተካከል ይኖርበታል። አሁን ላይ ምንም ስራ መስራት የለበትም ብላት ነበር። እንዴ ልጄ ሁሉም ሰው ኪስ ይለዋል፣ ሁሉም ሰው ጠልቶታል። ይሄ ባህሪውም ደግሞ ለመለወጥ እኛም ልናግዘው ይገባል። እናም ስራ መጀመር አለበት ብላታለች። እኔ አይመስለኝም፣ አንቺ ካልሽ ግን አንቺ ታውቂያለሽ ብላታለች። እንደዛ ከሆነ ገንዘብ ትፈልጊለታለሽ፣ ታገኝለታለሽ የኔ ልጅ ብላታለች። ኤፉም ገንዬ እኔ ለሱ በጭራሽ ገንዘብ የሚባል ነገር አልፈልግም፣ አንቺ ከሆንሽ ይሰዩ፣ ለሱ ግን በጭራሽ አላደርገውም ብላታለች። እንዴት ባለቻት ጊዜ ዳጊ አሁንም ገና ነው፣ አልተቀየረም። ዳጊ ከተቀየረ በኋላ እሺ ቢያንስ ይሆናል እንጂ ዳጊ ተቀይሮ እስካላየው ድረስ እኔ አንድ ብርም እንኳን ለሱ አላወጣም ብላታለች። ገኒ በዚህን ጊዜ አንቺ ለባዲያ ነው እንጂ ድሮስ የምታስቀብጭው ለራስሽ ሰው መች ትሆኛለሽ? እኔም ደህና አይደለሁ ልጅ አለኝ ብዬ ወደ አንቺ መምጣቴ ብላ ኤፉን አመናጭቃትና ተቆጥታት ጥላት ሄዳለች። ኤፉም ገንዬ እሺ በቃ ብትላትም እሷ ጥላት ተናዳ መታለች። ቁርሷን ስትበላ ስልኳን አጠገቧ ያረገችው ቢሆንም ግን ደግሞ የበላችበትን ሳህን ክችን አድርሳ ስትመለስ ስልኳን አጥተዋለች። በዚህን ጊዜ ስልኳን ፍለጋ ቤቱ አንድ ሳይቀር አንድ እግሯ ቆመዋለች። በዚህን ጊዜ ስልኳን እየፈለገች ሳለ ድንገት ገኒ መታለች። እንዴ ምን ይሁን እያልሽ ነው? ምን ሆነሽ ነው ብትላትም ስልኳ እንደጠፋ ተናግራለች። እየታርገሽው ነው እያለቻት ነበር። ኧረ አሁን ቁርስ ስበላ እየነካካሁን ነበር፣ ቁርስ የበላሁበትን ሳህን አድርሼ እስክመለስ ድረስ እዚህ ነበር ያስቀመጥኩት ስልኬን ብላለች። እና የት ሄዳል ታዲያ? ፈልጊው፣ አንድ ቦታ አርገሹ ነው ወይ ወደ ላይ ይዘሽ ሄደሽ ይሆናል ባለቻት ጊዜ አረ በጭራሽ እዚህ ነበር ያረኩት እያለች ነው። እናም እንግዲህ እዚህ ዳጊ ቤት አለ እንዴ ብላለች። ዳጊ ይጠራና ይጠየቅልኝ እያለች ነው። እንዴት ልጅ ሌባ ታያለሽ ብላ ገኒ ጓገጭ ብላለች። እኔ እንደሱ አላልኩኝም፣ ግን ደግሞ ዳጊ ተጠርቶ እስካልተጠየቀ ድረስ እኔ አማምኜ መቀመጥ አልችልም እያለች ነው። ገኒ ደግሞ ልጄን እንደዛልሽው ብላ በጣም ተናዳባታለች። ግን ደግሞ ይቅርታ ገኒዬ፣ እኔ እንደሱ ማለት ፈልጌ አይደለም፣ ምንም ቢሆን ግን ዳጊ ተጠርቶ እስካልተጠየቀ ድረስ ዝም ብዬ አረፌ አልቀመጥም እያለች ነው። በሌላ በኩል አቤል ድንገት መጥቷል። ሰላም ካላቸው በኋላ ምን ሆናችሁ ነው ባለ ጊዜ ስልክ የጠፋ አሁን እዚህ አስቀምጨው ነበር፣ ቁርስ በልቼ ተነስቼ ሳህን አድርሼ ስመለስ ስልክ የለም ብላ ነበር። ዳጊ ቤት ውስጥ ካለ እሱ መጠየቅ አለበት ብሏል። እንዴት ጓደኛህን እንደዚህ ትላለህ ብላ ገኒ አቤልንም ተቆጥታለች። አቤልም እዚህ ቤት ያለ ሰው ማንም ይሁን ማንም መጠየቅ አለበት እያለ ነው። ከዚህ በፊት እኛ አንድም ቀን እቃ ጠፍቶና አያውቅም፣ አሁን ይሄ ነገር እየተፈጠረ ያለው ብላለች። ገኒ ልጄን እንዴት እንደዚህ ትላላችሁ ብላ እያለች ነው። አቤልም እስቲ ወደ ላይ ልውጣና አይቼው ልምጣ እያለ ነው። ዳጊም እንግዲህ የፂን ስልክ ለመሞሸር እየታገለ ነው። በጥቁር ፌስታል ጠቅሎ ከቤት ውስጥ አስቀምጦታል። እንግዲህ ማዩኝ አላዩኝ እያለ ሲሽቆጠቆጥ ድንገት አቤል ሲደርስ የሚያረገውን ነገር አጥቷል። በሌላ በኩል
ሀኒ እንግዲህ ናታንን አግኝታው ነበር። ተቀጣጠሩበት ቦታ ሲገናኙ በተደጋጋሚ እየደወልክ ነበር፣ ለምን ፈልገኝ ነው? ቁም ነገሩን ተወራውራኝ፣ ብዙ አልቆይም ብለዋለች። እንዴ እሱም በተደጋጋሚ ብደውልልሽም እኮ እንድንገናኝ እንድንተዋወቅ ፈልጌ ነበር፣ ላቅሽ ፈልጌ ነበር፣ አንቺን የመሰልሽ ቆንጆ እያለ ከማድነቅ ጀምሯል። ሀኒ መናገር የፈለግከውን እውነቱን ተናገርና ከዛ ልሄድበት። መቼስ ይህን ያህል ጊዜ በተደጋጋሚ ስደውል የነበረው ያለ ምክንያት አይደለም አይደል? መናገር የፈለግከውን ነገር ተናገር ብለው ነበር። እንዲተዋወቁና ጓደኛ እንዲሆኑ ሲነግራትም የምትናገረው ነገር ካለ ተናገር፣ አለዛ ለቀልድ ጊዜ የለኝም፣ ስራ አስፈትታ አስመጥተህ ምንም ቁም ነገር የሌለው ወሬ ነው የምታወራው ባለችው ጊዜ ፍቅረኛ እንዳለውና ፍቅረኛው ደግሞ ከሌላ ሰው ጋር ፍቅር እንደጀመረች ነግሯት፣ ግን ደግሞ እሷን ለማስቀናት እንዳንቺ አይነት ቆንጆ ያስፈልገኛል ብሏታል። እንዴት እንደዚህ ትላለህ? በግልጽ ተነጋግራችሁ መፍታት ሲገባችሁ አሁን እንዴት አንተ አሳልፈህ ሌላ ነገር ትላለህ? እያለችው ነው። ለእንደዚህ አይነት ቀልድ እኔ ጊዜ የለኝም፣ እኔ ደግሞ ባለትዳር ነኝ ብለዋለች። ናታንም እኔስ የምፈልገው እሱን አይደል፣ ግን ደግሞ ይሄን ነገር ለማስተካከል ትዳሬ እንዳይበተን ለመጠበቅ ነው፣ አሁን ለፍች ደርሰናል እያላት ነው። እሷም ደግሞ ተነጋግረህ ከሚስትህ ጋር ጨርስ እንጂ እኔ ለእንደዚህ አይነት ለተትረከረከ ጊዜ ምንም ጊዜ የለኝም፣ አንተ ባለጌ ነህ፣ ማፈሪያ ነህ ብላ ጥላ ሄዳለች። ናታን እየተከተላት ነው። ሀኒም ወደፊት መንገዷን እየሄደች ነው። ግን ደግሞ ተከትሏት የሆነ ቦታ ላይ ስትደርስ መንገዱን አስቀይሳበታለች። ያኔት ቃልን ደብድባ ጥላ ለመውጣት ሞክራ ነበር፣ ግን ደግሞ አልቻለችም። ያኔት ቃልን ለመበቀል የመጣች እንደሆነች አምልጧት ተናግራለች። ቃልን ከነ ቅድመ አያቱ ጠርተዋለች። ቃልም ያለ ምክንያት እንዳልመጣሽ እህቴንም ያለ ምክንያት እንዳልቀረብሽ ታውቅ ነበር፣ አንቺ ማነሽ ብሎ አፋጦ ይዟታል። ግን ደግሞ በጊዜው አይቀርም፣ ለአሁን ግን አልነግርህም ብለዋለች። አንቀውና ታግላም ለመውጣት ሞክራ ሳይሳካላት ቀርቷል። ወይዘሮ ሉሊትን ያኔት ጋር አምጥቷታል። ደግሞ አንቺ እዚህ መጣሽ ስትል እንዴት ስለ እህቱ ትናገሪያለሽ ብላ ያኔት ጋር ድብድብ ጀምረዋል። ያኔት ገና ስለ ህፃኑ እነግረዋለሁ ብላ ቃልን ጠርተዋለች። ቃልን ጠርታው ስለ ልጁ ስለታገተበት ልነግርህ ነው ብለዋለች። ሉሊትም ከተናገርሽ እገልሃለሁ እያለች ነው። በሌላ በኩል እንግዲህ ለነ ኤፉም ለነ ናታንም እየተደወለላቸው ነው። ቃል ወይስ እነ ናታን? ልጁን ማን ነው ቀድሞ የሚያገኘው? እንግዲህ ወይዘሮ ሉሊት እንዳትናገሪ ብትላትም ያኔት ግን ምን ታረግልኛለህ ብለው ነበር። ምንም ነገር አልሰጥሽም፣ ግን ከዚህ በሰላም ትወጫለሽ ብሏታል። ያኔትም ለመናገር ጀምራለች። በሌላ በኩል አቤል እና ዲያጌ ተፋጠዋል። አቤል ስለ ስልኩ እሱ ጋር እንደነበረ እርግጠኛ ነበር፣ ግን ደግሞ አልለቀውም እያለ እየዛተ ነው። በሌላ በኩል እንግዲህ ኤፉ አንድ ስልክ ተደውሎላት እንዴት ነሽ ተብላ ነበር። ደህና ነኝ ማን ልበል ባለች ጊዜ መቼም የልጅሽ ድምፅ ናፍቆሻል አይደል እናሰማሽ ብለዋታል። እሺ ብላ ስልኩን እሺ ማለትም ሳይጠበቅባት ገና ስልኩን ወደ ጆሮዋ ስታስጠጋው ልጇ እያለቀሰ ድምፁን ሰምተዋለች። ምንም ማለት አልቻለችም። ትንፋሽ አጥሯታል። ግን ደግሞ የልጇን ድምፅ እየሰማች ነው። ምን ልታረግ ትችል ይሆን? ቃል ወይስ ኤፉ? ልጇን ማን ቀድሞ ያገኛል የሚለው በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ